ሰላም ጤና ይስጥልን የተከበራችሁ ቤተሰቦች አሁን ዜና እናሰማለን። ይህም ሰበር ዜና ነው። የህወሓት እንግዲህ ደብረጽዮን የሚመራው የህወሓት ቡድን መቀሌን ተቆጣጥሬያለሁ ብሏል። አሁን ደግሞ ማምሻውን ያወጣው መግለጫ አለ። እሱም በጥቂቱ እዚህ ጋር እንደሚከተለው እናነባለን። የክህደት ቡድኑ ኃላፊነት የጎደለው ስራውን አጠናክሮ በመቀጠል ህወሓትና የትግራይ ሰራዊትን ጥላሸት በመቀባትና በመወንጀል ትግራይ ውስጥ ከቁጥጥር ውጪ የሆነ ሁኔታ ሊያጋጥም እንደሚችል በመግለጽ እያደናገረ ሶስተኛ ወገን ወደ ትግራይ እንዲገባ በቀጥታና በተዘዋዋሪ መንገድ ጥሪ እያደረገ ነው ብሏል። የደብረጽዮን ቡድን ትግራይ ውስጥ ያጋጠሙት ችግሮች ለመፍታት የህወሓት የህዝቡና የሰራዊቱ ውሳኔዎችን መተግበር አማራጭ የሌለው ነው ብሏል። የኢትዮጵያ መንግስትና የዓለም አቀፍ ማህበረሰብ የፕሪቶሪያ የሰላም ስምምነት በሙሉነትና በፍጥነት በመተግበር ወደ ዘላቂ ሰላምና መልሶ መቋቋም በሚወስድ መንገድ አዎንታዊ ድርሻቸውን እንዲወጡ ጥሪያችንን እናቀርባለን ነው የሚለው። እውነቱን ከሆነ እጅግ በጣም እናመሰግናለን። ነገር ግን እባብ ለመደ ተብሎ በኪስ አይያዝም የሚለውን ተረት እዚህ ጋር ማካተት እንችላለን። ቢኮዝ እኛ እስካልተረዳን ድረስ እነሱ በዛ ጥፋታቸው መቀጠላቸው የግድ ስለሆነ። ሌላው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ፌዴራል መንግስቱ በትግራይ ቀውስ ውስጥ ጣልቃ እንዲገባ ያቀረቡትን ህጋዊ ጥያቄ እንደሌለ ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫቸው ላይ ተናግረዋል። በህገ መንግስቱ መሰረት የፌዴራል መንግስት በክልሎች ጣልቃ እንዲገባ መጠየቅ የሚችለው በምርጫ የተቋቋመ ምክር ቤት መሆኑን የጠቀሱት አቶ ጌታቸው ጊዜያዊ አስተዳደሩ ግን የፌዴራል መንግስቱ አካል እንደሆነ ተናግረዋል። አቶ ጌታቸው ጊዜያዊ አስተዳደሩ የጠየቀው ፌዴራል መንግስቱ ከኃይል እርምጃ ውጪ ችግር ፈጣሪውን ቡድን አደብ እንዲያስገዛ ብቻ መሆኑን ጠቅሰዋል። ችግር ፈጣሪው ቡድን የርዕሰ መስተዳደርነት ስልጣን ለመቀበል ሲል ከፌዴራል መንግስቱ ጋር ለመደራደር ወደ አዲስ አበባ ሊመጡ ይችላሉም ያሉት አቶ ጌታቸው ጠቅላይ ሚኒስትር ዶክተር አብይ ለራሱ የግልጽና የቡድን ጥቅም ሲል የህዝብን ሰላም የፕሪቶሪያውን ስምምነትና የሀገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ጠይቋቸዋል። ትግራይ ውስጥ ከሚፈጠረው ትርምስ እናርፋለን ብለው ከሚጠብቁት ኃይሎች መካከል አንዱ የኤርትራ መንግስት መሆኑንም አቶ ጌታቸው ጠቁመዋል። የትግራይ ጊዜያዊ አስተዳደሩ ፕሬዝዳንቱ አቶ ጌታቸው ረዳ በጠቅላይ ሚኒስትር ዶክተር አብይ ጥሪ ወደ አዲስ አበባ እንደመጡ እና በቀጣዩ ሳምንት መጀመሪያም ወደ ትግራይ እንደሚመለሱ ከቢቢሲ ጋር ባደረጉት ቃለ ምልልስ ተናግረዋል። አቶ ጌታቸው የሰሜን ምስራቅና ማዕከላዊ ትግራይ አንዳንድ አካባቢዎች ከጊዜያዊ አስተዳደሩ ቁጥጥር ውጪ እንደወጡ ተናግረው ይህ በእንዲህ እንዳለ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ለመቀሌ ከተማ ከንቲባነት የሾማቸው ረዳይ በርሄ ለ3 ወራት በውዝግብ ተዘግቶ የቆየውን የከንቲባ ጽህፈት ቤት ተረክበው ስራ ጀምረዋል ተብሏል። የደብረ ጽዮን ቡድን መቀሌ የሚገኘውን መንግስታዊውን የኤፍኤም ሬዲዮ ጣቢያም መቆጣጠሩን ገልጧል። የእስራኤል ውጭ ጉዳይ ሚኒስቴር ጌዶን ሳር ሽብርተኝነት የእስራኤልና የኢትዮጵያ የጋራ ስጋት እንደሆነ ትናንት ቴል አቪቭ ውስጥ ከኢትዮጵያ ውጭ ጉዳይ ሚኒስትር ጌዶን ጢሞቴዎስ ጋር በሰጡት ጋዜጣዊ መግለጫ ላይ መናገራቸውን የእስራኤል ጋዜጦች ዘገቡ። የእስራኤሉ ውጭ ጉዳይ ሚኒስትር በየመን ሁቲዎችና በሶማሊያው አልሸባብ መካከል ትብብር እንዳለ መግለጻቸውን ዘገባዎቹ ጠቅሰው ውጭ ጉዳይ ሚኒስትር ሳር ኢትዮጵያ አልሸባብን በመዋጋት ረገድ ቁልፍ ሚና እየተጫወተች እንደሆነም ጠቁመዋል ተብሏል። ሳር በቅርቡ በኢትዮጵያ ጉብኝት የማድረግ እቅድ እንዳላቸው ገልጧል ነው የተባለው። የየመን ሁቲዎች ለአልሻባብ የተቀጣጣይ መሳሪያዎች ድጋፍ እንደሚያደርጉም በተደጋጋሚ ሲነገር ቆይቷል። በአማራ ክልል ሰሜን ወሎ ዞን በቡግና ወረዳ ለከፍተኛ የምግብ እጥረት የተጋለጡ ነዋሪዎች የምግብ እርዳታ ካገኙ ከ20 ቀናት በላይ እንደሆናቸው ከዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት መሰማቱን ጠቅሶ ሸገር ሬዲዮ ዘገበ። ለነዋሪዎች አስቸኳይ የምግብ እርዳታ የተቋረጠው የአሜሪካው የተራድኦ ድርጅት ዩኤስአይዲን የምግብ እርዳታ አቅርቦቱን ማቋረጡን ተከትሎ እንደሆነ ነው የተገለጠው። የክልሉ መንግስት በክልሎቻቸው የምግብ እጥረት ያለባቸው ነዋሪዎች በራሳቸው ወጪ የምግብ እርዳታ ያቅርቡ የሚል ፖሊሲ መንግስት መከተል መጀመሩ ለእርዳታው መቋረጥ ሌላኛው ምክንያት ነው የተባለው። በወረዳው ከፍተኛ የምግብ እጥረት የተከሰተው በተያዘው የምርት ዘመን ለማምረት ከታቀደው 294,000 ኩንታል እህል ውስጥ 91,000 ኩንታል ብቻ በመመረቱ ነው ተብሏል። የአሜሪካው ተራድኦ ድርጅት እርዳታ ማቋረጡን ተከትሎ በትግራይ ለ1 ሚሊዮን ዜጎች እርዳታ የሚያቀርቡ የረድኤት ድርጅቶች እርዳታ ማከፋፈል እንዳቆሙም
አሶሲየትድ ፕሬስ ዘግቧል። ለአብነትም ከመቀሌ ወጣ ብሎ በሚገኙ 20 ሺህ ተፈናቃዮችን የያዘ መጠለያ የምግብ እርዳታ እንደተቋረጠ ዘገባው ጠቅሷል። የረድኤት ድርጅቶች ጥምረት በአሁኑ ወቅት ትግራይ ውስጥ የምግብ እርዳታ ለማጓጓዝ ለነዳጅና ለጭነት ተሽከርካሪዎች ኪራይ የሚሆን ገንዘብ እንደሌለው መናገሩን ዘገባው ጠቅሷል። በገንዘብ እጥረት ሳቢያ 300 ሺህ ተረጂዎችን ለአንድ ወር መመገብ የሚችል 5000 ሜትሪክ ቶን የእርዳታ ማሽላ መቀሌ መጋዘን ውስጥ እንደታሸገ መሆኑን መረዳቱንም ዘገባው ጠቁሟል። ለሳምባ ነቀርሳ፣ HIV እና በጦርነቱ ወቅት የጾታዊ ጥቃት ሰለባ በሆኑ ሴቶች ላይ የሚሰሩት ድርጅቶችም ስራቸውን ሁሉ አቋርጠዋል ተብሏል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መግለጫ ሰጠ። ከቅርብ ዓመታት ጀምሮ ወደ ምድራችን የሚመጡ የንስሐ ግቡ መልእክቶች ስለሆኑ ባለፈው ዓመት ታላቅ የሀገራዊ ንስሐ ጊዜን በአደባባይ አከናውናል። ይህንን ንስሐ መቀጠል ስለታመነበት የሀገራዊ ንስሐ የሚያስተባብር ግብረ ኃይል በወንጌል አማኞች አብያተ ክርስቲያናት ካውንስል ይሁንታ ተቋቁሞ ተግባሮቹን በተሻለ መንገድ ለማውጣት ወይም ለመወጣት በመስራት ላይ ይገኛል ብሏል። በዚህ መሰረት ከሚያዝያ 6 እስከ 11 2017 ዓ.ም ከሰኞ እስከ ቅዳሜ ባሉት የሕማማቱ ሳምንት በመላው አገሪቱ ባሉ ማህበር ምዕመናን ቢቻልም በከተሞች አመች በሆኑ በተመረጡ አብያተ ክርስቲያናት በአንድነት በመሰብሰብ የኑዛዜና የንስሐ ቀናቶች እንዲሆኑ፣ 2 ከሚያዝያ 19 እስከ ግንቦት 17 2017 ዓ.ም ባሉት ሳምንታት ደግሞ ኑዛዜ ያደረግንባቸው ጉዳዮችን ወደ ፍሬ እንዲመጡ በየአጥቢያው የንስሐ አቅጣጫዎች የትምህርትና ንስሐውን ከህይወት ጋር የምናዛምድባቸው ጊዜያቶች እንዲሆኑ፣ 3ኛው ግንቦት 24 ቀን 2017 ዓ.ም በሁሉም ከተሞችና አካባቢዎች የማጠቃለያ ንስሐ ጊዜ መሪዎች በየክልሎቻቸው የካውንስልና የህብረቶች አደረጃጀቶች እንዲያደርጉና በአዲስ አበባ ለሚካሄደው ለሀገር አቀፉ የማጠቃለያው የንስሐ ጊዜ ክልሉን የሚወክሉ መሪዎችን ወክለውና በክልሉ ቤተክርስቲያን መለኮታዊ ስልጣን ያልተለያቸው ወደ አዲስ አበባ እንዲላኩ፣ 4 ከግንቦት 25 እስከ 27 2017 ዓ.ም ለ3 ቀናት ከመላው ኢትዮጵያ ክልሎችና ከዲያስፖራ በክልሎች ቤተክርስቲያን መለኮታዊ ስልጣን በሚወክሉ መሪዎች በአዲስ አበባ ከተማ ማጠቃለያውን በተወከሉ መሪዎች የንስሐ ጊዜ በማድረግ የንስሐ ማጠቃለያ እንዲሆን ታቅዷል። በመላው ኢትዮጵያና በውጭ ሀገር የምትኖሩ የወንጌላውያን አማኞች ሁሉ በዚህ በወጣው ፕሮግራም መሰረት አስተባባሪ ግብረ ኃይል በልዩ ልዩ መገናኛ ዘዴዎች በሚያሰራጫቸው የንስሐ አቅጣጫዎችና የኑዛዜ ጸሎት ርዕሶች እየታገዛችሁ የንስሐ ጊዜውን አብረን በጋራ እንድናከናውን ጥሬን አቀርባለሁ ብሏል። ኢየሩሳሌም ሆይ ጉበኞችን በቅጥርሽ ላይ አቁሜያለሁ፣ ቀንና ሌሊት ከቶ ዝም አይሉም። እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምን እስኪያጸናም በምድርም ላይ ምስጋና እስኪያደርጋት ድረስ አትረፉ፣ ለእርሱም እረፍት አትስጡ ይላል ትንቢተ ኢሳይያስ ምዕራፍ 62 ከቁጥር 6 እስከ 7 ያለው። ልዑል እግዚአብሔር ሀገራችን ኢትዮጵያን ይባርክ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ መጋቢት 3 2017 ዓ.ም። ለ3 ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረው በፍቅር ጥያቄን አልተቀበልሽም በሚል እንደሆነ ፖሊስ ገለጠ። በአዲስ አበባ በልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ 2 ሰዎችን ገድሎ ራሱን እንዳጠፋ የአዲስ አበባ ፖሊስ ገልጧል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ለቢቢሲ አማርኛው በሰጡት ቃል ክስተቱ ያጋጠመው ትናንት ማክሰኞ መጋቢት 2 ቀን 2017 ዓ.ም ጠዋት ከ1 ሰዓት ተኩል እስከ 2 ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ ነው ብለዋል። ለ3 ሰዎች ሞት ምክንያት የሆነው ሁኔታው የተፈጠረው የፍቅር ጥያቄን ምላሽ አላገኘም በሚል ምክንያት ነው ብለዋል። አቶ ሽፈራው ረጋሳ የተባለ የባንኩ የጥበቃ ሰራተኛ ለስራ ባልደረባ የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧንና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን አጥፍቷል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት አና ተስፋዬ የተባለችው 32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባለው የስራ ባልደረቦቹን ነው በጥይት ተኩሶ የገደላቸው። ወንጀሉን የፈጸመው የጥበቃ ሰራተኛው ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ነው ግድያውን የፈጸመው።
ግለሰቡ ግድያውን የፈጸመው ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ ነው። መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መትቶ ገሏል። ባልደረባውን ተኩሶ ከገደለ በኋላ ደግሞ ሌላኛዋን የጥቃቱ ሰለባን ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን፣ ነገር ግን ፈቃደኛ አልነበረም። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መትቶ ገሏል። በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት ነበር። ግለሰቡ ሁለቱን ባልደረቦቹን ከገደለ በኋላ በያዘው መሳሪያ የራሱንም ሕይወት አጥፍቷል። በክስተቱ በአጠቃላይ የ3 ሰዎች ሕይወት ነው የጠፋው። ሁለቱ ሟቾች ወይዘሪት ሀና ተስፋዬና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁም ፎቶግራፍ ተገኝቷል። ፖሊስ በምርመራው ስለ ግንኙነታቸው ያጣራል ተብሏል። ሌላው የወንዝ ብክለት ፈጻሚዎች ናቸው በተባሉት ላይ ከ6.7 ሚሊዮን ብር በላይ ቅጣት ተጣለባቸው። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር ፍሳሽ ቆሻሻ ወደ ወንዝ የለቀቁ 24 ድርጅቶችና 3 ግለሰቦች ላይ በአጠቃላይ 6.7 ሚሊዮን ብር የገንዘብ ቅጣት መጣሉን አስታውቋል። ቅጣቱ በተለያዩ ክፍለ ከተሞች የተጣለ ሲሆን በተለይም አዲስ ከተማ፣ ነፋስ ስልክ፣ ላፍቶና አራዳ ክፍለ ከተሞች ከፍተኛ ቅጣት የተመለከተባቸው ቦታዎች ናቸው ተብሏል። ያስገድዶ የመድፈር ጥቃት የፈጸመው መምህር በእስራት ተቀጣ። በምዕራብ ሸዋ ዞን ኤጀሬ ለፎ ወረዳ ኦሎኮሊ 02 ቀበሌ ውስጥ በአስገድዶ መድፈር ወንጀል በተከሰሰው መምህር ላይ የኦሮሚያ ጠቅላይ ፍርድ ቤት የእስር ቅጣት ማስተላለፉ ተገለጠ። ከምዕራብ ሸዋ ዞን ፖሊስ መምሪያ የኮሚኒኬሽን ጽሕፈት ቤት የተገኘው መረጃ እንደሚያመለክተው ተከሳሽ መዝገቡ አበራ የተባለው መምህር ግንቦት 21 ቀን 2016 ዓ.ም በኤጀሬ ለፋ ወረዳ ኦሎንኮሚ 02 ቀበሌ ውስጥ በመምህርነት ሙያ እያገለገለ ያለ የ16 ዓመቷ ታዳጊ ላይ የመድፈር ጥቃት ፈጽሟል። ተከሳሹ መምህር የ16 ዓመቷን ታዳጊ እናት በሰራተኝነት በማስጠጋትና ልጇን በቤቱ በማስጠጋት እያኖራቸው ያለ ግንቦት 21 ቀን 2016 ዓ.ም የመምህሩ ሕጋዊ ሚስት የእርግዝና ክትትል ለማድረግ ወደ ሆስፒታል በምትሄድበት ጊዜ ብቻዋን እንዳትሆን የታዳጊዋን እናት አብሯት መሄዷን ገልጧል። ተከሳሹም የታዳጊዋን እናት ከባለቤቱ ጋር ተከትላ መሄዷን እንደ አጋጣሚ በመጠቀም በቤት ውስጥ ብቻዋን በማግኘቱ የመድፈር ጥቃት እንደፈጸመባት ተረጋግጧል። የደረሰባትን ያስገድዶ የመድፈር ጥቃት ለወላጅ እናቷና ለመምህሩ ባለቤት ከሆስፒታል ሲመለሱ በማሳወቅ ወዲያውኑ ጉዳዩን ለፖሊስ ጥቆማ በመስጠታቸው በቁጥጥር ስር ውሏል። ፖሊስም የመድፈር ጥቃት የደረሰባት ታዳጊ ሆስፒታል በመላክ በማስመርመርና የምርመራ ውጤቱን በመቀበል የምርመራ መዝገቡን አጠናክሮ ለአቃቢ ሕግ ልኳል። አቃቢ ሕግ የመሰረተውን ክስ ሲከታተል የነበረው የምዕራብ ሸዋ ዞን ከፍተኛው ፍርድ ቤት በተከሳሹ ላይ ውሳኔ ያስተላለፈ ሲሆን በውሳኔው ቅር የተሰኘው የተበዳይ ቤተሰቦችና አቃቢ ሕግ ጉዳዩን በይግባኝ ለኦሮሚያ ጠቅላይ ፍርድ ቤት በማቅረባቸው የኦሮሚያ ጠቅላይ ፍርድ ቤት ሰበር ችሎትም የካቲት 20 ቀን 2017 ዓ.ም በዋለው ችሎቱ በዞኑ ከፍተኛ ፍርድ ቤት የተሰጠውን ውሳኔ በመሻር በተከሳሹ ላይ በ9 ዓመት እስራት እንዲቀጣ ወስኖበታል። ሌላው የካቲት ወር የሀገሪቱ አጠቃላይ የዋጋ ግሽበት 15 በመቶ መሆኑን አገልግሎቱ አስታወቀ። የኢትዮጵያ ስታትስቲክስ አገልግሎት ባወጣው መረጃው መሰረት የካቲት ወር አጠቃላይ የዋጋ ግሽበት 15 በመቶ ደርሷል ብሏል። ይህ አሃዝ ከጥር ወር ጋር ሲነጻጸር የ0.5 በመቶ ቅናሽ ያሳየ ሲሆን በየካቲት ወር ከተመዘገበው የዋጋ ግሽበት መካከል የምግብ ነክ ዕቃዎችና የ14.6 በመቶ ድርሻ ሲይዙት ምግብ ነክ ያልሆኑ ዕቃዎች ደግሞ የ15.6 በመቶ ድርሻ እንዳላቸው ጠቁሟል። የኢትዮጵያ የምግብና መድኃኒት ባለስልጣን 5 የገበታ ጨው አይነቶችን ህብረተሰቡ እንዳይጠቀማቸው አሳሰበ። የኢትዮጵያ የምግብና መድኃኒት ባለስልጣን የተለያዩ የገበታ ጨው ምርት አይነቶችን በሚመለከተው አካል ደረጃ ምልክት የመጠቀም ፈቃድ ሳይኖራቸው በመገኘታቸው ነው ህብረተሰቡ እንዳይጠቀማቸው ያሳሰበው። ባለስልጣኑ በቅርቡ ገበያ ላይ ባደረገው ቁጥጥር 5 የተለያዩ የገበታ ጨው ምርቶች የብሔራዊ የደረጃ ምልክት የመጠቀም ፈቃድ ሳያገኙ ምልክቱን ለጥፈው ገበያ ላይ ውለው መገኘታቸውን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ዋና ዳይሬክተር አቶ አበራ ደመቀ ተናግረዋል። በመሆኑም እነዚህ ምርቶች ጥራታቸውና ደህንነታቸው ያልተረጋገጡ በመሆናቸው ህብረተሰቡ እንዳይጠቀማቸው ባለስልጣኑ አሳስቧል። ጥቅም ላይ እንዳይውሉ የተባሉት ምርቶች ሊኑ የገበታ ጨው፣
ታሪክ የገበታ ጨው፣ ቤይ የገበታ ጨው፣ ሽማ አዮዳይዝድ እና ጂኤም አዮዳይዝድ ጨው በሚባል የምርት ስም የሚጠሩ መሆናቸውን አቶ አበራ ደመቀ ተናግረዋል። ታላቁ የጎዳና ላይ ኢፍጣርና የቁርአን ውድድር በመጪው እሁድ ይካሄዳል ተባለ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀገር አቀፍ የቁርአን ውድድርና ታላቁ የጎዳና ላይ ኢፍጣር ስነ ስርዓት በመጪው እሁድ መጋቢት 7 ቀን 2017 ዓ.ም በአዲስ አበባ እንደሚካሄድ ነው ያስታወቀው። ቁርአን የእውቀትና የሰላም ምንጭ በሚል መሪ ሀሳብ ሀገር አቀፍ የቁርአን ውድድር የማጣሪያ መድረክ በአዲስ አበባ እየተካሄደ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ በዚህ ወቅት እንዳሉት ቁርአን በሁሉም መስክ የሰዎችን ሕይወት በቀና መንገድ በመምራት ለማህበረሰብ ከፍታ መሰረት መሆን የቻለ ነው ብለዋል። በዚህ አግባብ ውድድሩ ይህን የቁርአን ክብርና ከፍታ ለመግለጽ የተዘጋጀ መሆኑን ነው የተናገሩት። ውድድሩ ቁርአንን በልቦናቸው የተሸከሙ ሐፊዝ ወጣቶችን ለማበረታታትና ቀጣይ ተተኪ ትውልዶችን ለመፍጠር ያለመ ነው ብለዋል። ዋናው ሀገር አቀፍ የቁርአን ውድድር እሁድ መጋቢት 7 2017 ዓ.ም በአዲስ አበባ መስቀል አደባባይ እንደሚካሄድም አመላክቷል። በዚሁ ቀን በርካታ አማኞች የሚታደሙበት ታላቁ የጎዳና ላይ ኢፍጣር ስነ ስርዓት ከኢፍጣር እስከ ቁርአን በሚል መሪ ሀሳብ እንደሚከናወን ጠቁመው ህዝበ ሙስሊሙ በሁለቱ ታላላቅ መርሃ ግብሮች ላይ እንዲሳተፍ ጥሪ አቅርበዋል ሲል ኤፍኤም ዘግቧል። ሌላው በገበያተኞች ላይ የወደቀ ዛፍ የ7 ሰዎችን ህይወት ቀጠፈ ተባለ። በሸካ ዞን የኪ ወረዳ ፌዴ ከተማ በሐሙስ ገበያ መሃል የነበረ ትልቅ ዛፍ በገበያተኞች ላይ ወድቆ የ7 ሰዎች ህይወት ያለፈ ሲሆን በ8 ሰዎች ላይ ደግሞ ከባድና ቀላል ጉዳት አድርሷል። አደጋ የደረሰባቸው ወገኖች በቴፒ አጠቃላይ ሆስፒታል ሕክምና እያገኙ ሲሆን ከፍተኛ ጉዳት ያስተናገዱ ወገኖች ወደ ጅማ ሪፈር ተደርጓል ሲል የዞኑ ኮሚኒኬሽን ቢሮ አስታውቋል። የኢትዮጵያን ይግዙ በሚል መሪ ቃል የተዘጋጀው 14ኛው የኢትዮ ቻምፐር ዓለም አቀፍ የንግድ ትርኢት ዛሬ ተከፈተ። ከ200 በመቶ በላይ የአገር ውስጥ አምራቾችና የውጭ የተሳተፉበት ሲሆን ለቀጣይ 4 ቀናትም ይቆያል ተብሏል። የንግዱን ማህበረሰብና ሸማቾቹን በማገናኘት ባለፈው ለእውቀት ፈጠራና የቴክኖሎጂ ሽግግር እንዲሁም ጥራትና ውድድርን መሰረት ያደረገ ግብይቱ እንዲጠናከር ከማስቻሉ በላይ የግሉ ዘርፍ ከሀገራዊ ተሳትፎን ባለፈ ቀጠናዊና ዓለም አቀፋዊ ዕድሎችን ለመጠቀም ያስችሏል ሲሉ ጣምራ አዘጋጆቹ የንግድ ምክር ቤቱና የንግድ ቀጠናዊ ትስስር ሚኒስቴሮች ገልጸዋል። ወደ ሌላው ዜና ስናልፍ በ12 ሴት ህጻናት ላይ የግርዛት ድርጊት ሲፈጽሙ የተገኙ 4 ግለሰቦች በእስራት ተቀጡ። ድርጊቱ የተፈጸመው በምስራቅ ሐረርጌ ዞን ደደር ወረዳ ውስጥ ሲሆን 4 ግለሰቦች በ12 ሴት ህጻናት ላይ ግርዛት ሲፈጽሙ በመገኘታቸው ነው በእስራት እንዲቀጡ የተደረገው። የደደር ወረዳ ኮሚኒኬሽን ጽህፈት ቤት መግለጫ እንደሚያሳየው አንደኛ ተከሳሽ ሶፊያ መሐመድ፣ ሁለተኛ ተከሳሽ ኢሊሊ አብዲና ናህሊ አብዲ የተባሉ እህትማማቾች እና 3 ተከሳሽ ኬዲያ ኢብራሂም የተባሉት ግለሰቦች በተለያዩ ቀናት በ12 ሴቶች ላይ ህጻናት ላይ የግርዛት ድርጊት ሲፈጽሙ እንደነበር ነው የተገለጠው። አንደኛ ተከሳሽ የሆነችው ሶፊያ ጳጉሜ 1 2016 ዓ.ም ከቀኑ 5 ሰዓት ላይ በደደር ወረዳ ቢዮነጋ ቀበሌ ውስጥ 6 ህጻናት ላይ የግርዛት ድርጊት ስትፈጽም ከህብረተሰቡ በደረሰ ጥቆማ በቁጥጥር ስር ውላለች ተብሏል። ሁለተኛው ተከሳሽ ደግሞ እህትማማቾች መስከረም 1 ቀን 2017 ዓ.ም በ5 ሴቶች ላይ ይህንኑ ድርጊት ሲፈጽሙ በመገኘታቸው ነው በፖሊስ ቁጥጥር ስር እንዲውሉ የተደረገው። ሶስተኛው ተከሳሽ በተመሳሳይ መልኩ ጥር 25 ቀን 2017 ዓ.ም በ6 ሴት ልጆች ላይ የግርዛት ድርጊት ልትፈጽም ስትል ለፖሊስ በተደረገው ጥቆማ ግርዛቱን ሳይከናወን በቁጥጥር ስር አውሏታል። ፖሊስ ከደደር ወረዳ አቃቢ ህግና የሴቶች ህጻናትና ጽህፈት ቤት ጋር በመቀናጀት የድርጊቱን ፈጻሚዎች ተከታትሎ በቁጥጥር ስር በማዋል የምርመራ መዝገቡን በህክምና ማስረጃ አጠናክሮ አቃቢ ህግ ልኳል። አቃቢ ህግም በወንጀል ህግ ቁጥር 565 በየትኛውም የዕድሜ ክልል የሚገኙ ሴቶችን በመግረዝ ወንጀል ክስ መስርቶባቸዋል። ክሱንም የተመለከተው የደደር ወረዳ ፍርድ ቤት 4 ተከሳሾች በጎጂ ልማዳዊ ድርጊቶች አማካኝነት የሴት ልጅ ማህፀንን ላይ ጉዳት ማድረሳቸውን በበቂ ማስረጃ አረጋግጧል። በዚህም የተነሳ አንደኛ ተከሳሽ በ1 ዓመት ከ6 ወር እስራትና በ1,000 ብር መቀጮ እንድትቀጣ ሲወስን፣ ሁለተኛ ተከሳሽ እህትማማቾች በ1 ዓመት እስራት እንዲቀጡ ተወስኖባቸዋል። ሶስተኛዋ ተከሳሽ በ6 ወር እስራት እንድትቀጣ የካቲት 30 ቀን 2017 ዓ.ም በዋለው ችሎት የደደር ወረዳ ፍርድ ቤት ውሳኔ ማስተላለፉን ብስራት ሬዲዮ ዘግቧል። አላግባብ የሚዘረፈው ነገር የለም። አሁን
በመቀሌ ከተማ 47 የአፈጣጠር ችግር ያለባቸው በዝቅተኛ የኑሮ ደረጃ የሚገኙ ህጻናት በመለየት እገዛ እንዲያገኙ እየተሰራ ነው ተባለ። ባሳለፍነው ሳምንት በሀገር አቀፍ ደረጃ የተከበረውን የአፈጣጠር ችግር ያለባቸውን ህጻናት ሳምንት ምክንያት በማድረግ ኒያ ፋውንዴሽን ከትግራይ ክልል ጤና ቢሮ ጋር በመተባበር 47 የአእምሮ እድገት ውስንነትና ሌሎች ተዛማጅ ችግሮች ያሉባቸውን ህጻናት በመለየት እገዛ እንዲያገኙ እየተሰራ መሆኑን ነው የገለጠው። የኒያ ፋውንዴሽን ስራ አስኪያጅ የሆኑት ወይዘሮ እሌኒ ዳምጠው እንዳሉት ከሆነ ድርጅቱ የዛሬ 23 ዓመት ገደማ የተቋቋመና አዲስ አበባን ጨምሮ በተለያዩ የክልል ከተሞች እየተዘዋወረ የአፈጣጠር ችግር ያለባቸው ህጻናት እየለየ ግንዛቤ ማስጨበጫ ትምህርትና የገንዘብ ድጋፍ ሲያደርግ መቆየቱ ተናግረዋል። በዚህ መሰረትም በመቀለ ከተማ ሳሃዊ ንጉስ ትምህርት ቤት ላይ በተደረገ የአፈጣጠር ችግር ያለባቸው ህጻናት የመለየት ሂደት 47 ህጻናት የተለያዩ ሲሆኑ አስፈላጊውን ምርመራ ከተደረገላቸው በኋላም የህክምና እርዳታ፣ የገንዘብ ድጋፍ ብሎም የምክር አገልግሎት እንደየ አስፈላጊነቱ እንደሚሰጣቸው ገልጠዋል። በልዩነቱ ደግሞ የገንዘብ ድጋፍ ከሚያስፈልጋቸው ውስጥ ለአምስቱ እያንዳንዳቸው የ90 ሺህ ብር የገንዘብ ድጋፍ በመስጠት ስራ መጀመር የሚችሉበት እድል ይመቻቻል ተብሏል። ወይዘሮ ሌኒ ያክለውም የድርጅታቸው ዓላማ የአእምሮ እድገት ውስንነት ያለባቸው ህጻናት ቤተሰቦቻቸው ያለባቸውን ችግር አሸንፈው ራሳቸውን የሚችሉበት ምቹ ሁኔታ መፍጠር ነው ሲሉ ለጣቢያው ተናግረዋል። በግድያና በአስገድዶ መድፈር ወንጀል የተከሰሰው ግለሰብ በእስራት ተቀጣ። በምዕራብ ጉጂ ዞን አባያ ወረዳ ውስጥ በግድያና በአስገድዶ መድፈር ወንጀል የተከሰሰው ግለሰብ በእስራት መቀጣቱን የምዕራብ ጉጂ ዞን ፖሊስ አስታውቋል። ከምዕራብ ጉጂ ዞን ኮሚኒኬሽን ጽሕፈት ቤት በስራት ሬዲዮ አገኘሁት ያለችው መረጃ እንደሚያመለክተው ተከሳሹ ጀቦ ኮንቾሬ የተባለው ግለሰብ በፈጸመው የግድያና የመድፈር ጥምር ወንጀል ክስ ቀርቦበታል። ተከሳሹ ግለሰብ ድርጊቱን የፈጸመው እድሜዋ ለአቅመ ሔዋን ያልደረሰች ልጅ መሆኑ ላይ ተገልጦ ፖሊስ በተጎጂዋ ላይ የደረሰውን ጥምር ጥቃት ከአቃቢ ሕግ ጋር በመሆን ያጣራ ሲሆን ተጎጂዋ በደረሰባት ጥቃት ሕይወቷን ማለፉን በሕክምና ማስረጃ ማረጋገጡን ገልጧል። አቃቢ ሕግም የምርመራ መዝገቡን ተመልክቶ ተከሳሹን በወንጀል ሕግ ቁጥር 626 ንዑስ አንቀጽ 5 መሰረት በተጎጂዋ ግለሰቦች ላይ የተፈጸመው የመድፈር ጥቃት ሞትን ያስከተለ መሆኑን በመጥቀስ ክስ መስርቶበታል። የአቃቢ ሕግ ክስን ሲከታተል የቆየው የምዕራብ ጉጂ ዞን ከፍተኛ ፍርድ ቤት ተከሳሹ ሙሉ ለሙሉ ጥፋተኛ ሆኖ በመገኘቱ የካቲት 28 ቀን 2017 ዓ.ም በዋለው ችሎቱ በ23 ዓመት ጽኑ እስራት እንዲቀጣ ወስኖበታል። እድሳት ሲደረግለት የቆየው የኢትዮ ኮሪያ ዘማቾች መታሰቢያ ፓርክ በቅርቡ አገልግሎት መስጠት ይጀምራል ተባለ። ዲዛይን ወጦላቸው እንደ አዲስ እየለሙ ካሉት የአዲስ አበባ ፓርኮች መካከል አንዱ የሆነው የኢትዮ ኮሪያ ዘማቾች መታሰቢያ ፓርክ በቅርቡ አገልግሎት እንደሚሰጥ የአዲስ አበባ ከተማ አስተዳደር የህዝብ መዝናኛ ቦታዎችና ፓርኮች አስተዳደር ኮርፖሬሽን አስታውቋል። የኮርፖሬሽኑ ምክትል ስራ አስፈጻሚ አቶ ዋለልኝ ደሳለኝ ለብስራት ሬዲዮ ቴሌቪዥን እንደተናገሩት አዲስ አበባ አሉኝ የምትላቸው በርካታ ፓርኮች ቢኖሯትም በውስጣቸው የሚሰጡት አገልግሎት ውስን ነው ተብሏል። ይህም በመሆኑ ለህፃናት፣ ለወጣቶች እንዲሁም ለሁሉም ጾታና እድሜ አገልግሎትን መስጠት የሚያስችላቸው ደረጃ ላይ የሚገኙ አለመሆናቸውን አንስተዋል። ይህ ችግር ለመፍታት በሚመለከተው አካል በኩል የአዲስ አበባ ነባር ፓርኮችና ሌሎችን ምቹና ሳቢ እንዲሆኑ ለማድረግ ጥረት እየተደረገ ይገኛል ብለዋል። የእድሳትና የማሻሻል ስራ እየተከናወነላቸው ከሚገኙ ፓርኮች መካከል የኢትዮ ኩባ ፓርክ አንዱ እንደሆነ የገለጹት አቶ ዋልኝ አፍንጮ በር አካባቢ የሚገኘው የኢትዮ ኮሪያ ወዳጅነት ፓርክም እንዲሁ ሌላኛው ነው ብለዋል። የኢትዮ ኮሪያ ዘማቾች መታሰቢያ ፓርክ ከዚህ ቀደም በውስጡ የነበሩት አገልግሎቶች እጅግ በጣም ውስን በመሆናቸው ለህፃናትና ወጣቶች የሚሆኑ የማረፊያ ቦታዎች፣ የመጸዳጃ አገልግሎቶችና የውሃና የካፌ አቅርቦት በተገቢው ሁኔታ ያሟላ አልነበረም በማለት ምክትል ስራ አስፈጻሚ ተናግረዋል። ፓርኩ ዘመናዊና ደረጃውን የጠበቀ እንዲሆን የማድረግ ስራ ሲሰራ መቆየቱን ጠቅሰው በአሁኑ ወቅት ከ80 በመቶ በላይ የሚሆነውን የፓርኩን እድሳት ለማጠናቀቅ እየተሰራ ይገኛል። ፓርኩ በቅርቡ አገልግሎት መስጠት ይጀምራል ብለዋል። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የኤም23 አማጽያን በቀጣዩ ሳምንት በአንጎላ ሊመክሩ ነው ተባለ። በአንጎላ ዲሞክራቲክ ሪፐብሊክ መንግስትና በኤም23 አማጺ ቡድን መካከል በአንጎላ አስተባባሪነት በምስራቅ ኮንጎ ያለውን ግጭት ለማስቆም ያለመ የሰላም ድርድር በቀጣዩ ሳምንት ማክሰኞ በአንጎላ ዋና ከተማ ሉዋንዳ እንደሚጀመር የአንጎላ ፕሬዚዳንት ጽህፈት ቤት አስታውቋል። ቀኑ የተቀጠረው የኮንጎ ፕሬዚዳንት ፌሊክስ ቺሴኬዲ ሉዋንዳ ከገቡ በኋላ በኪንሻሳ የሚገኘው መንግስት ከኤም23 አማጽያን ጋር ቀጥተኛ ውይይት ለማድረግ መስማማቱን አንጎላ ካስታወቀች ከአንድ ቀን በኋላ ነው ተብሏል። በመጨረሻም ሻዕቢያ በፕሪቶሪያው ጉዳይ ላይ ያለው ነገር ይዘንና ትግራይ ላይ ያለውን ትኩሳት
አንብበን የዕለቱን ዜና እናጠናቅቃለን። በፕሪቶሪያ ስምምነት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ የኢትዮጵያን መንግስት ማስወገድ የሚቻልበት እድል ካለ ብለህ መንቀዥቀዥ በጣም አደገኛ ነው አሉ አቶ ጌታቸው ረዳ። የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ እንደተናገሩት ትግራይ ውስጥ በሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ። የኤርትራ መንግስት ከእነዚህ ውስጥ አንዱ እንደሆነ አውቃለሁ ብለዋል። የኤርትራ መንግስት ከፌዴራል መንግስቱ ጋር በመጀመሪያ ግጭት የገባው ፕሪቶሪያ ከተስማማን በኋላ ነው። ፕሪቶሪያ ከተስማማን ለምንድን ነው ግጭት ውስጥ የሚገባው? ምክንያቱም ትግራይን ሙሉ በሙሉ ከካርታ ለማውጣት እንቅስቃሴ ያስቆመን ስምምነት ስለሆነ ነው። ከኤርትራ መንግስት ጋር ሰላም ለመፍጠር አለብን የሚሉ እምነት ነበረኝ። የተወሰነ እንቅስቃሴም አድርግ ነበር። የኤርትራ መንግስት ሰዎች ፍላጎት ወይ የኢትዮጵያ መንግስት ኤርትራን ይወራል ብለው በሚያስቡበት ሰዓት ትግራይን ማቀዝቀዣ ወይም በፈር እንዲሆኑ ማድረግ ነው፣ ወይም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ደግሞ ከኛ ሰዎች ጋር ሆነው ወደ አዲስ አበባ በኩል ጉዞ